አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ለሰዓዳ ዩቱብ አዲስ የሆናችሁ ተቀላቀሉ። ቤተሰቡን ሀባይቢ ሰላማችሁ ይብዛልኝ በያላችሁበት፣ ፈጣሪ ይጠብቃችሁ። ዛሬ ደግሞ እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። ዛሬ የመጣሁላችሁ እንግዲህ ክክ እንዴት እንደሚሰራ ነው። አሁን የምትፈልጉትን ያህል ሽንኩርት ቆርጣችሁ መጀመሪያ እንደዚህ በደንብ መቁሎውን በደንብ ታሹታላችሁ ማለት ነው። መቁሏችሁን ካበሰላችሁ በኋላ ክካችሁን በጎን እንደዚህ ትጥዳላችሁ። በጎን ጥጃለሁ፣ ክኬም እየበሰለ ነው። እዚህ ጋር መቁሎዬን እያሸሁ ነው ማለት ነው። ደግሞ ክክ ይጥማል መቁሎ በደንብ ካታሸ ልክ እንደ ስጋ ወጥ በጣም ነው የሚጥመው ማለት ነው። እና በጎን ክካችሁን ጥዳችሁ እንደዚህ በጎን መቁሎውን እሽት አርጋችሁ ከዛ ክካችሁን ሲጨምሩ ጣዕሙ የሌለ ነው ማለት ነው። ቆንጆ ነው የሚሆነው። በነገራችን ላይ ወጥ ሲሰራ ዋናው ነገር ምን መሰላችሁ? እንትን መቁሎ በደንብ ማሸት ነው። የሰው ልጅ ወጥ ሲሰራ መቁሎ በጣም መቁሎ ካታሸ የወጡ ጣዕም ሀሪፍ ይሆናል ማለት ነው። አንዳንድ ሰው አሁን ዘይቱ ያሰፋል ምናምን ይላሉ ማለት ነው እንደዚህ። ነገር ግን ምን መሰላችሁ መቁሎውን እኔ በደንብ ስለማሸው በቃ እንደዚህ እንዲያይዝ እያረኩኝ ቀስ ብዬ እሳቱን ቅንስ አርጌ መቁሎ በጣም አሻለሁ ማለት ነው። እንደዛ ከሆነ መቁሎይቱ ቀስ እያለኝ እንትኗ ሽንኩርቷ ጋር በደንብ ትበስላለች ማለት ነው። መቁሏችሁን ካሻችሁ በኋላ የበሰለውን ክካችሁን እዚህ ጋር ታረጋላችሁ ማለት ነው። ኢንሻአላህ ተከታተሉኝ እስከ መጨረሻው ተወዱታላችሁ ተስፋ አደርጋለሁ። እና ክክን በደንብ አቁላልተው ካሰሩት ያው ስጋ ወጥ ማለት ነው። እና እንደዚህ አድርጋችሁ ሽንኩርት የምትፈልጉትን ያህል ያው እኛ ስራ ፈታ ያደረግነው በዛ ያልን ስለሆነ ከቤት እጃዛ ቤት በዛ አድርገን ነው የምንሰራው ማለት ነው። እንደዚህ በዛ አድርገን ነው የምንሰራው። እና እዚህ ጋር ክኬን እያበሰልኩኝ ነው። ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ውዶችዬ። እስኪ አበረታቱኝ ማሮቼ። ሰብስክራይብ አድርጉ። ቪዲዮን ስታዩኝ አትለፉኝ። ሰብስክራይብ አድርጉኝ፣ አበረታቱኝ። አይከፈልበትም ውዶችዬ። በነገራችን ላይ ሀሳቡ የመጣልኝ ካጀመርኩት በኋላ ነው። እዚህ ሀሳብ የመጣልኝ ለምን አልቀርጥም ብዬ እንደገና ትዝ አለኝ እንጂ ገና ከሽንኩርቱ በርበሬ ምናምን ሳልጨምር ነበረ ማንተን ምለው ማለት ነው የማሳያችሁ። ግን ዋናው ምን መሰላችሁ? መቁሎ ማሸት ነው ማለት ነው። መቁሎን በደንብ እንደዚህ እንዳይዝብን እስቱ እንዳይዝ እያደረግን እሽት ካረግ ነው። ሽንኩርት ደግሞ ማንኛውም ሰው የኔን አይነት ይጠቀማል ማለት አይደለም። ሁሉም እንደሚፈልገው ያህል መጠቀም መብቱ ነው። ነገር ግን መቁሎ በደንብ ማታሸት አለበት። መቁሎ በጣም እንደዚህ ሽት ካረግነው የወጡ ጣዕሙ ይወጣል ማለት ነው። እና እንደዛ ነው። አበረታቱኝ። ለማንኛውም ሰብስክራይብ አርጉ፣ ሼር አርጉልኝ። ሼር እያደረጋችሁ አበረታቱኝ ማለት ነው። በነገራችን ላይ እነዚህ እያሸው እየገጠምኩ ነው በመሃል። ሶሪ ማብራቱ ፊት ለፊት አይደለም። እዚህ ሆነ ጭግግ እያደረገብኝ ነው። አንዳንድ ሰዎች አሁን ክክ ሲሰሩ የብቻ በጎን ውሃ ይጥዳሉ። እኔ ግን እዚህ ጋር ነው ሀመረቁ ነው የምጠቀመው። ካመረቁ ማለት ነው ማለቴ ከክኩ መረቅ ነው እኔ የምጠቀመው። ሌላ ውሃ እንደዚህ በጎን ጥጄ ምናምን አልጠቀምም። እንደዛ ከሆነ ጣዕም ይሰጠዋል የራሱን መረቅ። ውሃውን ክኩን ስንጥድ በዛ አድርገን መጣድ ያለብን ማለት ነው። ውሃውን በዛ አድርገን ካጣር ነው ለዚህ የሆነናል። በራሱ መረቅ መቁሎውን እሽት ታረግ ነው የመጣም እድል ይኖረዋል ማለት ነው። አማ ግን ሌላ ውሃ እንደዚህ በጎን ጥድን የምናረገው ጣዕም አይሰጠውም ለክኩ። እሺ ውዶችዬ እያልኳችሁ ያለሁት
እዚህ ጋር ስትጥሉ ክኩን ውሃውን በዛ አርጉት ለመቆም እንዲሆናችሁ። ውሃው በዛ ካለ በዚህ ውሃ በክኩ ውሃ መቁሎውን ስንሰራው በጣም ይጥማል ማለት ነው። ጣዕም ይኖረዋል ወጡ። ሞያ ብሎ ዝም ትላላችሁ። ሞያ ብሎ ዝም። እሺ ውዶችዬ አሁን እናረጋለን መሰላችሁ ክኬን ወደ መቁሎ ጨምራለሁ። ኩኩ በመቁሎ መታሸት አለበት። ሽት ይላል በመቁሎ በስሏል። ያው ብዙም በጣም አልበሰለም፣ ክክ አላለም። ምክንያቱም እኔ ክክ ሲመካ አልወድም። ሽሮ ሽሮ ነው የሚለኝ። ክክ በጣም ፍርስ ካለ አይመቸኝም። እና አሁን በጣም ሳይበስል በጣም ምክክ ሳይል እንደዚህ በመቁሎ አሸዋለሁ ማለት ነው። ገባችሁ አይደለ? ክኩን ጨምሬ ለቅጬ ተመልሼ እመጣለሁ። እሺ ውዶችዬ አሁን ክኬን ሁሏንም ጨምሬ ያለሁ ማለት ነው። አሁን እንደዚህ በመቁሎ እናሸዋለን ማለት ነው። ክኩን እንደዚህ በመቁሎ ሽት እናደርገዋለን። መቁሎ እንደዚህ በደንብ ይበስላል። እዚህ ጋር ውሃዬ አለ። ይሄንን አሁን ክድና አድርጌ እንዲበስል አደርገዋለሁ። እሳቱን ቀንሼ ማለት ነው። ሽዶችዬ አሁንም አረፍ እያልን እየበሰለ ማሸት አለብን ማለት ነው። ያችሁት ማሻአላህ ተባረከላህ። እንደዚህ ብሎ መክኩ በመቁሎ ሽት ሲል ማለት ነው። ጣዕሙን ብዬ ልንገራችሁ። እጅ አስቆራጥማት ትላላችሁ። ማሻአላህ ተባረከላህ። አሁን ትንሽ ቆይታ በኋላ ተመልሼ እመጣለሁ። እስከ መጨረሻው ተከታተሉ። አሁን ደግሞ እንደተለመደው የክክ ውሃችንን ጣል እያረግን እናሸዋለን ማለት ነው። ማሻአላ ያችሁ ግን ክኩ መጀመሪያ ጥሬ ነበር። አሁን ይሄ ምክክ አለ። ያው ብዙ ትንሽ ምክክ ሲል እኔ አልፈልግም፣ ግን ማሻአላ ይኸው በመቁሎን ሲስለው ተስተካከለ ማለት ነው። ያ ኢላሀ ኢላላህ ጭራሽ ማድንተ ቤቱ እንዲመጣብሽ ሀባይቢ እዚህ ጋ አሁንም ትንሽ ውሃችንን እሺ ወደችዬ አሁን እስኩቲ አሁን ሰርተን ጨርሰናል። በቃ እንጀራችንን መብላት ብቻ ነው የሚጠበቅብን።
እኔ ክክ ሲቀጥን አልወድም። በተመጣጣኝ ነው የምሰራው። በጣምም ድቡል ሲል አልወድ። እንደዚህ ነው እንግዲህ እንደዚህ ማለት ነው። ያው መሆን ትንሽ ሳቲቱን ቀንሼ ይበስላል ማለት ነው። በጣም ነው የምወዳችሁ። አበረታቱ። ሰላማችሁ ብዝዝት ይበልልኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።